ሰላም ሰላም የሀሴት ቤተሰቦች እንዴት ናችሁ? እንኳን ወደ ቻናል በሰላም መጣችሁ። በዚህ ቻናል የምሰጣቸው የትምህርት አይነቶች አማርኛ፣ እንግሊዘኛ፣ ሂሳብ እና ሌላ ትምህርት አይነቶችን ያስተማርን እንገኛለን። ትምህርቱንም የምሰጥባቸው ሚዲያ አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ እያስተማርን እንገኛለን። መማር የምትፈልጉ ልጆች ታች ባለው ስልክ ደውላችሁ መማር ትችላላችሁ። በውስጥ መስመርም ማናገር ትችላላችሁ። ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን እስከ መጨረሻው በማየት ከኔ ጋር ቆዩ። ዛሬ ይዤላችሁ የመጣው የአማርኛ ፊደላት በእንግሊዘኛ እንዴት ማንበብ እንችላለን የሚለውን ይዤላችሁ መጥቻለሁ። እኔ ስናገር እስክሪብቶና ደብተር በመያዝ እየጻፋችሁ ተከታተሉኝ። እሺ የመጀመሪያችን ማናት? ሀ። የሁሉም ፊደል ተነባቢና አናባቢ አለው ማለት ነው። ተነባቢና አናባቢ አለው ማለት ነው። እነዚህ የመጀመሪያ ፊደሎች ተነባቢዎች ይለያያሉ። ልክ እንደ ፊደሎች እንደሚለያዩት ሁሉ አናባቢዎች ግና ኢ የሆኑ ይሄዳሉ ማለት ነው። የሃ እንጂ ሌሎቹ ኢ የሚል አናባቢ አላቸው ማለት ነው። የመጀመሪያ ፊደሎች። የሁለተኛ ፊደሎች እንደምታያቸው እዚህ ላይ ሁ ስንል ዩዩ የሚል አናባቢ ይዘው ይቀጥላሉ ማለት ነው። ዩ የሚል አናባቢ አላቸው ማለት ነው። የሶስተኛ ደግሞ ስታዩ ሀላይ ወደ ታች ስታያቸው አይ አናባቢዎች ናቸው ማለት ነው። አናባቢዎች ማለት ነው። የሃም የአራተኛ ፊደሎች ኤ እንዲሁ በተመሳሳይ አምስተኛ ኢ ስድስተኛ የስድስተኛ ፊደሎች ተነባቢ ናቸው። ተነባቢ አናባቢ የላቸውም ማለት ነው። ሰባተኛ ኦ አናባቢ አላቸው ማለት ነው። እሺ እንግዲህ መጀመሪያው ልጀምረን ሀ ትባላለች። ተነባቢና አናባቢዋን እያለን እንሄዳለን ማለት ነው። የሃ ኤች እና ኤ እንደማን ይነበባሉ? እንደ ሃ ይነበባ ማለት ነው። እንደ ሃ ይነበባ ማለት ነው። የሁ ኤች እና ዩ ይሆናል ማለት ነው። ኤች እና ዩ እንደማን ይነበባል? እንደ ሁ ይነበባል ማለት ነው። እንደ ሁ ይነበባል ማለት ነው። ይቺ የመጀመሪያዋ ኤች ሁሌም ቢሆን መደበኛ ናት። አትቀየርም። አናባቢዎች ይቀያየራሉ ማለት ነው። ሀ ብለን ሁ ስንል ቀጥላ ሆነ ወገቧ ላይ ያላት አይደል ሁለተኛዋ ፊደል ልክ እንደዛ አናባቢዎችም ይቀያየራሉ ማለት ነው። የሶስተኛዋ ኤች አይ የሂ ኤች እና አይ እንደ ሂ ይነበባል ማለት ነው። ኤች እና ኤ የሃ ኤች እና ኤ ይሆናል ማለት ነው። የሄ ኤች እና ኢ የሄ ማለት ነው። የአምስተኛዋ ፊደል የስድስተኛዋ ፊደል የህ ኤች አናባቢ የላቸውም ማለት ነው። አናባቢ የላቸውም። ኤች ኦ የሆ ኤች እና ኦ ይሆናል ማለት ነው። ሰባተኛዋ ፊደል ኤች እና ኦ እንደማን ይነበባል? እንደ ሆ ይነበባል ማለት ነው። ቀጣያችን ስንሄድ የለ። እሺ መጀመሪያቸው ማናት? ሀ ከሀ እስከ በ ያሉትን ይዤላችሁ መጥቻለሁ። ተከታተሉኝ። ኤች ኤ እንደማን ይነበባል? እንደ ሀ ይነበባል። ኤች ኤ እንደ ሀ ይነበባል። ሁ ኤች እና ዩ እንደማን ይነበባል? እንደ ሁ ይነበባል። የሂ ኤች እና አይ እንደማን ይነበባል? እንደ ሂ ይነበባል ማለት ነው። ሀ ኤች ኤ ከመጀመሪያው ጋር ተመሳሳይ ድምጽ ሀ ስለምንላቸው ኤች ኤ እንግሊዘኞችም ተመሳሳይ ይሆናሉ ማለት ነው። ኤች ኤ እንደማን ይነበባል? እንደ ሀ ይነበባል።
እዚህ ላይ ተነባቢዎች መደበኛ ናቸው፣ አይቀየሩም። አናባቢዎች ግን ሀ ብለን ሁ እንደምንለው ሁሉ አናባቢዎች ይለያያሉ ማለት ነው። እሺ የሄ ኤች እና ኢ ኤች እና ኢ የህ ኤች ስድስተኛ ፊደሎች ተነባቢ ናቸው። ስድስተኛ ፊደሎች ኤች እንደማን ትነበባለች? እንደ ህ ትነበባለች ማለት ነው። ሰባተኛችን ሆ ኤች እና ኦ ኤች እና ኦ ኤች እና ኦ እንደማን ይነበባል? እንደ ሆ ይነበባል ማለት ነው። ቀጣያችን ለ ኤል ኢ እንደማን ይነበባል? እንደ ለ ይነበባል። ሉ ኤል ዩ እንደማን ይነበባል? እንደ ሉ ይነበባል ማለት ነው። ሊ ኤል አይ እንደማን ይነበባል? እንደ ሊ ይነበባል ማለት ነው። ኤል ኤ እንደማን ይነበባል? እንደ ላ ኤል ኢ እንደማን? እንደ ሌ ይነበባል። ል ኤል ስድስተኛ ፊደሎች ተነባቢ ኤል። ሰባተኛ ፊደሎች ሎ ኤል ኦ እንደማን ይነበባል? እንደ ሎ ይነበባል ማለት ነው። ቀጣያችን ሀ ትባላለች። ይቺ መጀመሪያው ጋር ተመሳሳይ ድምጽ አላት። ኤች ኤ እንደ ሀ፣ ሁ ኤች ዩ፣ ሂ ኤች አይ፣ ሃ ኤች ኤ፣ ሄ ኤች ኢ፣ ህ ኤች፣ ሆ ኤች ኦ። ይቺ ከመጀመሪያው ጋር ተመሳሳይ ስለሆነች ነው ትንሽ ፈጠን ያልሁባቸው። ቀጣይዋ መ ኤም ኢ እንደማን ይነበባል? እንደ ም ይነበባል። ሙ ኤም ዩ እንደ ሙ ይነበባል ማለት ነው። ሚ ኤም አይ ማ ኤም ኤ ሜ ኤም ኢ ም ኤም እንደማን ትነበባለች? እንደ ም ትነበባለች። መጨረሻዋ ሞ ኤም ኦ እንደ ሞ ትነበባለች ማለት ነው። ቀጣያችን ሰ ኤስ ኢ ሱ ኤስ ዩ ሲ ኤስ አይ ሳ ኤስ ኤ ሴ ኤስ ኢ ስ ኤስ ሶ ኤስ ኦ ቀጣያችን ረ አር ኢ ሩ አር ዩ ሪ አር አይ ራ
አር ኤ አር ኤ ሬ አር ኢ አር ኢ ር አር ር አር ሮ አር ኦ አር ኦ ቀጣያችን ሰ ከየችኛዋ ሰ ጋር ተመሳሳይ ድምፅ ነው ያላት። ኤስ ኤ ሱ ኤስ ዩ ሲ ኤስ አይ ሳ ኤስ ኤ ሴ ኤስ ኢ ስ ኤስ ሶ ኤስ ኦ ኤስ ኦ ቀጣያችን ሸ ኤስ ኤች ኢ ሸ 3 ነው የሚሆነው። ኤስ እና ኤች ተነባቢ ኢ አናባቢ ይሆናሉ ማለት ነው። ሹ ኤስ ኤች ዩ ኤስ ኤች ዩ ሺ ኤስ ኤች አይ ኤስ ኤች አይ ሻ ኤስ ኤች ኤ ኤስ ኤች ኤ ሼ ኤስ ኤች ኢ ኤስ ኤች ኢ ሽ ኤስ ኤች ኤስ ኤች ሾ ኤስ ኤች ኦ ኤስ ኤች ኦ ቀጣያችን ቀ ኬ እና ኤ ማለት ነው። ኬ ኤ ቁ ኬ ዩ ኬ ዩ ቂ ኬ አይ ኬ አይ ቃ ኬ ኤ ኬ ኤ ቄ ኬ ኢ ኬ ኢ ቅ ኬ ኬ ቆ ኬ ኦ ኬ ኦ ቀጣያችን በ ቢ ኢ ቢ ኢ ቡ ቢ ዩ ቢ ዩ ቢ ቢ አይ ቢ አይ ባ ቢ ኤ ቢ ኤ ቤ ቢ ኢ ቢ ኢ ብ ቤ ሰባተኛ ቦ ቢ ኦ ቢ ኦ። የዛሬ ትምህርታችን ይህን ይመስላል። ከሀ እስከ በ ድረስ አይተናል። ቀጣይ በሚመጣው ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛልኝ።